ሰላም ዛሬ ደግሞ ከባለፈው ካቆምንበት ዲፊኒሽን ኤንድ ዜር ፐርፐዝ የሚለውን ቻፕተር ስሪ እናያለን። ሎጂክ ኤንድ ክሪቲካል ቲንኪንግ ማለት ነው። ገብረመድህን ነኝ ከዚህ ቪዲዮ ጋር ከዚህ ትምህርት ጋር አብረን እንቀጥላለን። ቪዲዮውን እስከ መጨረሻው ተመልከቱ። ላይክ ኤንድ ሰብስክራይብ ሼር ማድረግን እንዳትረሱ። ኮመንት ሴክሽን ላይ አስተያየቶቻችሁን አስቀምጡልን። እንቀጥላለን። ዲፊኒሽን ኤንድ ዜር ፐርፐዝ Many logicians define the term definition as a group of words that assign a meaning to some words or group of words ይላል። እንግዲህ ዲፊኒሽን የምንለው ነገር ምንድን ነው? በዛኛው ቪዲዮ ወይም በባለፈው ቪዲዮ የምታስታውሱ ከሆነ አይታችሁት ከሆነ ዲፊኒሽን እና ዜር ፐርፐዝ ዲፊኒሽን ምንድን ነው? ላንጉጅ ስንል እንግዲህ የሚያጠቃልላቸው ነገሮች ምን ምን እንደሆኑ አይተናል። ምክንያቱም ቋንቋ የሚለውን ነገር ስንገልጽ ቋንቋ ምንድን ነው ካልን ዲፊኒሽንን ሚኒንግን አጠቃሎ የሚይዝ ነው እና ከዛ ውስጥ ደግሞ ዛሬ የምናየው ዲፊኒሽን ነው። ዲፊኒሽኖች ሎጂሺያኖች ምን ይላሉ? ዲፊኒሽን ኢዝ ኤ ግሩፕ ኦፍ ወርድስ ዛት አሳይን ኤ ሚኒንግ ቱ ሳም ወርድስ ይላል። የሆነ የግሩፕ ኦፍ ወርድ ነው ለሆነ ወርድ ምን የሚሰጥ ነው? ሚኒንግ የምንሰጥበት መንገድ ነው ማለት ነው። አኮርዲንግሊ ኤቭሪ ዲፊኒሽን ኮንሲስት ኦፍ ቱ ፓርትስ ሁሉም ዲፊኒሽኖች ወይም ዲፊኒሽን የምንለው ነገር ሁለት መሰረታዊ ነገሮችን የያዘ ነው። ይሄም ዲፈረንደም ኤንድ ዲፈረንስ የምንለው ማለት ነው። ላቲን ተርም ዲፈረንደም ኢዝ ዘ ወርድ ኦር ግሩፕ ኦፍ ወርድ ዛት ኢዝ ሰፖዝድ ቱ ቢ ዲፋይንድ የሚገለጸው ዲፋይን የምናደርገው ወርድ ዲፋይንድ የምናደርገው ከሆነ ዲፈረንደም ይባላል። ኤንድ ዘ ላቲን ተርም ዲፈረንስ ኢዝ ዘ ወርድ ኦር ግሩፕ ኦፍ ወርድ ዛት ዳዝ ዘ ዲፋይኒንግ ጊቭስ ኤ ሚኒንግ ቱ ዴፊኒሽን። ዲፈረንደም የምናብራራበት የሚያብራራለን ደግሞ ዲፈረንስ ይባላል። ለምሳሌ ዲፈረንት ሚንስ ላኪንግ ኮንፊደንስ ኢን ዋን ሰልፍ ማለት ነው ይላል። ከዚህ ሚን ዲፊኒሽን ተነስተን ኢን ዲስ ዲፊኒሽን ዘ ተርም ዲፈረንት የሚለው ዲፈንደንት የሚለው ዲፈረንደም ነው ምንለው የሚብራራው የሚገለጸው ስለሆነ እንደገና ደግሞ ከዛ ቀጥሎ ሚንስ ላኪንግ ኮንፊደንስ ኢን ዋን ሰልፍ የሚለው ደግሞ ላኪንግ ኮንፊደንስ ኢን ዋን ሰልፍ የሚለው ደግሞ ዲፈራይንስ እንላለን። ዲፌንደንት የሚለውን ዲፋይን ያደረገውን ሰንተንስ ወይም ወርድ ግሩፕ ኦፍ ወርድ ሊሆን ይችላል፣ ግሩፕ ኦፍ ወርድ ሊሆን ይችላል። ዲፋይናንስ እንላለን። የሚገለጸው የሚብራራው ወርድ ወይም ግሩፕ ኦፍ ወርድ ደግሞ ዲፋይናንደም ብለን እንጠራዋለን ማለት ነው። the most important objective of definition is አሁን ዲፊኒሽን ምን እንደሆነ ካየን የዲፊኒሽን ዋናው ኦብጀክቲቭ ደግሞ ፕሮቫይድ ሚኒንግ ፎር the terms that are not clearly understood in the context of other terms ይላል። በሆነ ተርም ላይ በሆነ ነገር ላይ ተጽፎ በሆነ አገባብ ላይ የአንድን ወርድ ምንነትና ትርጉሙን በደንብ እንዲገባን ለማድረግ ነው ዴፊኒሽን የሚጠቅመው ማለት ነው። ክሊርሊ አንደርስቱንድ እንድናደርጋቸው ነው የሚጠቅመው ማለት ነው። ፐርፐዝ ኦፍ ዲፊኒሽን ኢን ሎጂክ ስናይ ዲፊኒሽን ሄልፕ አስ ቱ አቮይድ ኮንፊውዥን ምንም አይነት ኮንፊውዥን እንዳይኖር፣ ሚስሊዲንግ ዩዝ ኦፍ ወርድስ እንዳይኖር ኤንድ ፍሬዝስ የቃላትና የፍሬዞች ሚስሊዲንግ የሆነ አንደርስታንዲንግ እንዳይኖር ኮንፊውዥን እንዳይኖር የሚያደርግ ነው ማለት ነው። ቱ አቮይድ ኦብስኪሪቲ ማለት ኢንሲግኒፊካንስ ወይም ደግሞ የማያስተማመን ወይም ግልጽነት እንዳይጎድለው፣ አንኢንቴሊጂቢሊቲ ወይም አንክሊርነስ ግልጽነት እንዳይጎድለው፣ ሳብጀክቲቪቲ ቢያዝ እንዳይኖረው የሆነ በአንድ ነገር ብቻ በአንድ ነገር ብቻ ተነስተን ሳይሆን ሚዛናዊ እንድንሆን ኤንድ ኮምፕሌክሲቲ ኦፍ ወርድስን እንዲቀንስ ያደርጋል። ቱ ኢንትሮዲዩስ ኒው ወርድስ አዲስ ቃላትን እንድናቅ ያደርጋል። ቱ ፐርሱዌድ ኦር ኢንከሬጅ አዘርስ አንድ ነገር በደንብ አብራርተን ስንገልጽ የሆነን ነገር ማሳመን የሆነን ሰው ማነሳሳት እንችላለን ማለት ነው። ቱ አቮይድ አን ዩዝለስ ኮንትሮቨርሲስ የሆነ ጥቅም የሌለው ኮንትሮቨርሲ እንዳይፈጠር፣ ዲስፒዩቶች እንዳይፈጠሩ ጭቅጭቅ፣ ምክንያቱም ግልጽ ሳይሆን ሲቀር ነው አለመግባባቶች እና ዲስፒዩቶች የሚመጡት። ይህን ደግሞ በግልጽ ዲፋይን ካደረግነው ከእነዚህ ነገር እንድንድን ይረዳናል። ፍሬዝ ኤንድ ፓሴጅስ ዊች ኮንሲደርድ አዝ አን አርጊውመንት እንደ አርጊውመንት የሚታሰቡ ወርዶችን ወይም ፍሬዞችን በግልጽ እንድንረዳ፣ ዲስአግሪመንት እና ኮንፍሊክት እንዳይኖር ይረዳናል። ቱ ፕሪቬንት ኢንኮሬክት ሪዝኒንግ ኢንኮሬክት የሆነ ሪዝኒንግ እንዳናደርግ ወይም ደግሞ በስህተት ሪዝን እንዳናደርግ ምክንያት እንዳንሰጥ ዲፊኒሽን በጣም ይጠቅመናል ማለት ነው። ኤንድ ቱ ዴቨሎፕ ኤቢሊቲ ቱ ሪዝን ሎጂካሊ ሪዝን አውት እንድናደርግም ይጠቅማል ማለት ነው። ዜር አር 5 ዲፈረንት ታይፕ ኦፍ ዲፊኒሽን። ስለዚህ ዲፊኒሽን ለምን ይጠቅምና ምን እንደሆነ ካየን አሁን ደግሞ የዲፊኒሽን አይነቶች እናያለን። የመጀመሪያው ስቲፑሌቲቭ፣ ሌክሲካል፣ ፕሪሳይዚንግ፣ ቲዮሬቲካል ኤንድ ፐርሱሲቭ ዲፊኒሽን ብለን 5 አይነቶችን ዲፊኒሽን እናያለን ማለት ነው። የመጀመሪያው እኔና ስቲፑሌቲቭ ዲፊኒሽን። ስቲፑሌቲቭ ዲፊኒሽን የምንለው አሳይንስ የሚኒንግ ቱ ኤ ወርድ ፎር ዘ ፈርስት ታይም የሆነን ለአንድ ተርም ለሆነ ወርድ ለመጀመሪያ ጊዜ ትርጉም መስጠት ማለት ነው። ለአዲስ ቃላት
የአዲስ የሆነ ወርድ ለአዲስ ለሆነ ወርድ የመጀመሪያ ትርጉም መስጠት we call it stipulative definition እንለዋለን። this may involves either creating a new word አዲስ ወርድ ፈጥረን ሊሆን ይችላል ለመጀመሪያ ጊዜ አሳይን ማድረግ ነው የሚለውን ስናይ ማለት ነው። or giving a new meaning to an old words ለነበረው ወርድ አዲስ ሚኒንግ መስጠት ሊሆን ይችላል። አሊያም ደግሞ አዲስ ወርድ ፈጥረን ሚኒንግ መስጠት ሊሆን ይችላል። ይሄንን ምን እንለዋለን? stipulative definition እንለዋለን ማለት ነው። the purpose of stipulative definition is to introduce unusual or unfamiliar words ያልተለመዱ ወርዶችን ዲፋይን ለማድረግ አሊያ ደግሞ ወርዶችን በአዲስ መንገድ ዲፋይን ለማድረግ ነው ማለት ነው። ኖ ፕሪቪየስ ሚኒንግ ነው ሊሆን ይችላል ማለት ነው የምንሰጠው። ያንን ምን እንለዋለን? stipulative definition እንለዋለን። stipulative definition is used to introduce new meaning to some newly discovered phenomena or things አዲስ ለተፈጠሩ ክስቶች በጥናት ለተገኙ ነገሮች አዲስ ትርጉም መስጠት ይህንን stipulative እንለዋለን። በደንብ ያዙ እዚህ ጋር stipulative definition አዲስ ለተገኙ ወርዶች አዲስ ለተገኙ እውነታዎች ዲስከቨር ለተደረጉ ፌኖሜናዎች ቲንጎች ትርጉም መስጠት። ለምሳሌ in the area of archaeological findings ኢኖቬሽኖች ላይ ኒው ሞድስ ኦፍ ቢሄቪየር ላይ ኒው ካይንድ ኦፍ ፋሽን ክሎዝስ ኒው ዳንስስ ኒው ፉድ ኢንቬንሽን እንደዚህ አዳዲስ ምግቦች የምግብ ነገሮች ክሬት ሲደረጉ ምናምን ለእነዚህ የምሰጣቸው የመጀመሪያው ትርጉም stipulative definition ብለን እንጠራዋለን። ለምሳሌ a few years ago the attempt was made at certain zoo to cross breed male tiger and female lion by biologists ከሆነ ዓመታት በፊት ምን ማድረግ ሞክረው ነበረ? ወንድ ነብርንና ሴት አንበሳን ለማዳቀል ሞክረው ነበረ። መጨረሻ ላይ as a result of this the offspring was born from male tiger and female lion መጨረሻ ላይ አዳቅለው ከሴት ነብርና ከሴት አንበሳና ከወንድ ነብር ልጅ ተወለደ። ይሄ እንግዲህ ለመጀመሪያ ግኝት ነው ማለት ነው። thus this suggests a need for assigning a new meaning ለዚህ አዲስ ትውልድ ለአዲስ ብሪድ የተደረገው እንትን እዛ ያንን አዲስ ወርድ ይፈጥራሉ ኔም ያደርጉታል ለዛ ትርጉም መስጠት stipulative definition ነው። so they may call the new offspring አዲሱን ምን ብለው ጠሩት? ቲጎን ብለው ጠሩት። አዲስ ወርድ ክሬት አደረጉ ማለት ነው። ቲአይ የሚለውን ከታይገር ወሰዱ። ላይሆን ከሚለው ኦን የሚለው ወሰዱና ታይግ የሚለውን ከሜሉ ኦን የሚለውን ከፊሜል ወስደው አዲስ ወርድ ፈጠሩ ታይገር የሚል። ከዛ taking the first three letter from tiger and the last two letter from lion ወሰዱና ማለት ነው። another use of stipulative ከዛ ለዚህ ዲፊኒሽን መስጠት ነው እንግዲህ ታይገር ብሎ አዲስ ዲፊኒሽን መስጠት። ምን the tiger is ምንድነው ማለት ነው? the son or the breeding of the offspring of tiger and lion ብሎ ማለት ነው። another use of stipulative definition is to set up secret code ሰክሬት የሆነ ኮድ የሆነ ነገር በኮድ መግለጽ ስንፈልግ እና ኮድ አድርገን ይሄ ማለት ይሄ ነው ብለን ስንገልጽ እንደ አዲስ ወርድ ክሬት አድርገናል በኮድ። ለምሳሌ ይሄው ምን ማለት ነው? it was common to give a secret code for military invention አሁን ሚሊታሪ ኢንቬንሽን ለማድረግ አንዲት ሀገር ለመውረር ምናምን የሚደረግን እንቅስቃሴ ምናምን ሁሉ ሰው እንዳያውቀው በኮድ ብቻ የሆነ ስም እንሰጠዋለን። ያንን ሁሉ stipulative ነው ማለት ነው። ለምሳሌ ኦፕሬሽን ባርባሮሳ የሚባለው was the name the code ጀርመን give to the invention of Russia ጀርመን የሩሲያ ልትወር ባቀደችበት ጊዜ ምን የሚል ወርድ ነው የተጠቀመችው? ኦፕሬሽን ባርባሮሳ። ይሄን ከራሷ ከጀርመኖች ማንም አያውቀውም። ሰክሬት ኮድ አዲስ ወርድ ፈጥራ ነው እንግዲህ ይሄን ሰጠች። እነኚህን stipulative የምንለው እንዲህ አይነቱን ሁሉ ነው ማለት ነው። ኦፕሬሽን ዴዘርት ስቶርም የሚለው ደግሞ አሁንም the code name given to the military invention of ኢራቅንም እንደዚህ ለማድረግ ምን አተሙ? ኦፕሬሽን ዴዘርት ስቶርም ብለው ወጥተዋል። ኦፕሬሽን ሰንሴት ብለውም ደግሞ the code name given to the military victory of Ethiopia armed force against Eritrea which is the most recently በቅርቡ የኢትዮጵያ ሚሊታሪዎች ከኤርትራ ጋር አጌንስት ኤርትራ ያደረጉ የነበረው እንቅስቃሴ በኮድ ምን ብለው ሰይመውታል? ኦፕሬሽን ሰንሴት ብለው ሰይመውታል። ይሄም ስቲፑሌቲቭ ሚኒንግ ነው። ምክንያቱም ለመጀመሪያ ጊዜ ይህን ወርድ ክሬት ተደረገ እንደ አዲስ። ከዛ ለምን ነው ይሄ ትርጉም የኦፕሬሽን ሰንሴት የሚለው ትርጉም ምንድን ነው ማለት ነው? ኮድ ኔም ጊቭን ቱ ሚሊታሪ ቪክቶሪ ኦፍ ኢትዮጵያ አርምድ ፎርስ አጌንስት ኤርትራ ብሎ ስቲፑሌቲቭ ዲፊኒሽን የምንለው እንደዚህ ነው ማለት ነው። ስለዚህ ስቲፑሌቲቭ ዲፊኒሽን ወይ ለነበረው ወርድ አዲስ ትርጉም መስጠት ነው ለመጀመሪያ ጊዜ በቃ ለአንድ ወርድ ኤግዚስት ሲያደርግ ለዛ ወርድ የሚሰጠው የመጀመሪያ ትርጉም እና ደግሞ ኮድ የምናደርግበት ኮዱን ተርጉመን የምንሰጠው ለዛ ኮድ የምንሰጠው ትርጉም ስቲፑሌቲቭ ዲፊኒሽን ይባላል ማለት ነው። ሌላኛው ሌክሲካል ዲፊኒሽን ሌክሲካል ዲፊኒሽን is used to report the meaning that the word already has in the language በአንድ ቋንቋ ውስጥ ላለ ወርድ ያለው መሰረታዊ ሚኒንግ that's lexical definition ወይም ደግሞ ዲክሽነሪ ሚኒንግ እንለዋለን። ዲክሽነሪ ዲፊኒሽን are all the best example of lexical definition የአንድ ወርድ በአማርኛ ለምሳሌ
መብላት ምንድነው? መተኛት ምንድነው? መነሳት ምንድነው? መውደቅ ምንድነው? እነዚህ የምንላቸውን ነገሮች በሙሉ ዲክሽነሪ ሚኒንግ መስጠት ሌክሲካል ዴፊኒሽን እንለዋለን ማለት ነው። The purpose of lexical definition is to eliminate ambiguity። በደንብ ያዙ። ሌክሲካል ዴፊኒሽን የአንድን ወርድ አምቢጊቲ እንዲያጠፋልን ያደርጋል። that would arise over the improper use of word to its context ነው። እንግዲህ በትክክል ኮንቴክስቹዋል ሚኒንጉን የሚሰጠን ዲክሽነሪው ሚኒንጉን ስናውቀው ነው። ስለዚህ ኮንቴክስቹዋል ሚኒንጉን አወቅን ማለት ደግሞ አምቢጊቲውን ቀነስ ነው ወይም አጠፋን ማለት ነው። አምቢጊቲ ማለት ምን ማለት ነው? a word is ambiguous if it has more than one meaning። አንድ ቃል የተለያየ ትርጉም ሲሰጠው፣ ለምሳሌ ላይት ይላል። ላይት አሁን በአገባብ ካልሆነ ቀላልም የሚል ትርጉም አለው፣ የፀሐይ ብርሃንም የሚል ትርጉም አለው። ይሄ አምቢጊየስ ይባላል። ስለዚህ ዲክሽነሪያል ሚኒንግ በኢንተ ኮንቴክስት ስንሰጥ አምቢጊየስን ያጠፋልናል ማለት ነው። some words that are subjected to ambiguous usage are light, bank, sound, right, race, may, mad, diffuse, humanity, etc. ኤግዛምፕል ላይት ካን ሚን ላይት ኢን ዌት ኦር ራዲያንት ኢነርጂ ሊሆን ይችላል። ባንክ ስንል ካን ሚን የፋይናንሻል ኢንስቲትዩሽኑ ወይም ደግሞ ኮመርሻል ባንክ ኦፍ ኢትዮጵያ፣ አቢሲኒያ ባንክ ምናምን ሊሆን ይችላል። አሊያም ደግሞ ኤጅ ኦፍ ዘ ሪቨር የወንዝ ዳርቻም ባንክ ተብሎ ይጠራል። ሁለት ትርጉም ሲኖረው አምቢጊቲ እንለዋለን ማለት ነው። ስለዚህ ሌክሲካል ዴፊኒሽን ወይም ዲክሽነሪ ሚኒንግ ስንሰጠው አንድን ወርድ አምቢጊቲውን ማስወገድ እንችላለን። ወርድ ኢዝ ቫዩ። ቫዩ የምንለው ደግሞ ምን አይነት ሲሆን ነው? ኢፍ ኢት ኢዝ ሶ ኢምፕሪሳይዝ ኤንድ አንክሊር የሆነ ፕሪሳይዝ ያልሆነ ግልጽ ያልተደረገ ያልሆነ ትርጉም ያለው ማለት ነው። ዛት ኢዝ ኢት ኢዝ ኢምፖሲብል ቱ ቴል አባውት ዘ አፕሊካቢሊቲ ኦፍ ዘ ወርድ። አሁን አንድን ወርድ ይሄ ነው ትርጉሙ ይሄ ነው ብለን መስጠት ማንችልበት ሲሆን ቫዩ እንለዋለን። ኢፍ ኢት ኢዝ ኢምፖሲብል ቱ ቴል ዌዘር ዘ ወርድ አፕላይዝ ቱ ዘም ኦር ኖት። እንዳገባብ ሳይሆን እንደየሰው እይታ የተለያየ ሚኒንግ የሚሰጠው አይነት ወርድ ነው ቫዩ የምንለው ማለት ነው። ለምሳሌ ላቭ፣ ሃፒነስ፣ ፒስ፣ ፍሬሽ፣ ኖርማል፣ ሪች፣ ፑር፣ ፖሊትድ ኢትስ አር ቫዩ ወርድስ። ለምሳሌ ፍቅር ለምኔ የተለያየ ነው፣ ፍቅር ለሆነ ሰው የተለያየ ነው። ስለዚህ ቫዩ ነው እንጂ ክሊር ከት የሆነ ሚኒንግ የለውም ማለት ነው። ዋት ኢዝ ላቭ ብትዩ ዲፈረንት ፐርሰን ጊቭ ዲፈረንት ሚኒንግ። ዋትስ ሃፒነስ ቢባል ደስታ ምንድን ነው? ለተለያየ ሰው ደስታ የምንለው ነገር የተለያየ ነው። ፒስ ሰላም ማለት ምን ማለት ነው? እንደዚሁ ፍሬሽ የምንለው ነገር የአንድ ነገር ፍሬሽ የምንለው የሆነ ክሊር ከት የሆነ እንትን የለውም ማለት ነው። ኖርማል ነው። ኖርማል ምንድን ነው? ሪች አሁን ለሆነ ሰው ሀብት ምንድን ነው? ሀብታምነት ምንድን ነው ስንል ለአንድ ሰው የተለየ ነው። ሪች፣ ፖር፣ ፖሊዩትድ ተበከለ ስንል ምን አይነት ነው? ብከላው ምን ያህል ነው? አንድ ነገር አሬ እኮ አልተበከለም ቀላል ነው ሊል ይችላል። አንዱ ነው ውይ በጣም ተበክሏል እንጂ ሊል ይችላል። እና እንደዚህ አይነት ወርዶች ቫዩ ይባላሉ። ኢት ኢዝ ዲፊካልት ቱ ድራው ኤ ላይን ኦር ኤ ባውንደሪ ቢትዊን ዘ ቲንግስ ቱ ዊች ዶዝ ወርድስ አፕላይ ኦር ዶንት አፕላይ ይላል ማለት ነው። አንድ ነገር ሪች ነው የምንለው አንድን ሰው ሪች ነው የምንለው ምን ሲያሟላ ነው የሚለውን ክሊር የሆነ ላይን ቦርደር ማስቀመጥ አንችልም ነው። we cannot tell with any degree of precision who rich is or how we count as rich። እንደ ሀብታም የምንቆጠረው እንዴት ነው ምናምን የሚለውን ነገር ማወቅ አንችልም። ፍቅር ሲሆን ሰው ፍቅር አለው እኮ ሰው ወዳጅ ነው ምንም እንዴት ነው? ለአንድ ሰው ወዳጅ የምንለው የሆነ ነገር ካረገ ነው። ለሌላኛው ደግሞ ሌላ ነገር ሊሆን ስለሚችል እነዚህ አይነት ወርዶች ምን እንላቸዋለን? ቫዩ እንላቸዋለን ነው። በዋናነት እዚህ ላይ የምትይዙት ግን ሌክሲካል ዴፊኒሽን ምን ያስወግድናል? አምቢጊቲ ኦፍ ኤ ወርድን ያስወግዳል ነው። አምቢጊቲ ኦፍ ኤ ወርድ ነው የሚያስወግደው። ምክንያቱም ዲክሽነሪያል ወይም ኮንቴክስቹዋል ሚኒንግ ስለሚሰጠን። አንድ ወርድ የተለያየ ትርጉም ቢኖረውም እንኳን አምቢጊቲ የምንለው እሱን ስለሆነ በዲፊኒሽን ወይም ደግሞ ይሄ ሌክሲካል ዲፊኒሽን የዲክሽነሪ ሚኒንግ ስለሚሰጠን በኮንቴክስት ደረጃ በደንብ ግልጽ እንዲሆን ያደርገዋል ነው። ሶስተኛው ቀጥለን የምናየው የዲፊኒሽን አይነት ፕሪሳይዚንግ ዲፊኒሽን ፕሮቫይድስ ኤ ሞር ፕሪሳይዝ ስፔሲፊክ የሆነ ኤግዛክት ኤንድ ሪስትሪክቲንግ ሚኒንግ ቱ ኤ ተርም። በቃ እነዚህ ወርዶች በደንብ ይገልጹታል። ፕሪሳይዝ ዲፊኒሽን ማለት ጊቭ ኦር ፕሮቫይድስ ኤ ሞር ፕሪሳይዝ የሆነ ስፔሲፊክ የሆነ ኤግዛክት ሪስትሪክት የሆነ ሚኒንግ ይሰጣሉ ለዛ ተርም ማለት ነው። ኢት ዩዝድ ቱ ሬዲዩስ ቫዩነስ ኦፍ ዘ ተርም። ሌክሲካል ዲፊኒሽን አምቢጊቲን ሲቀንስ፣ ፕሪሳይዚንግ ዲፊኒሽን ደግሞ ቫዩነስን ይቀንሳል። ለምሳሌ the word poor is value word ብለን አይተነዋል ከላይ። suppose you are an administrator of one humanitarian organization and want to give a direct financial assistance to the poor። የሆነ የሰብአዊ መብት የሆነ የረጅ ድርጅት ስራ አስኪያጁ አድሚኒስትሬተር እና እንበልና want to give ምን መስጠት ፈለገ ያን አድሚኒስትሬተሩ
ዳይሬክት ፋይናንሻል አሲስታንስ የገንዘብ እገዛ ለድሆች መስጠት ፈለገ። ስለዚህ we may define poor as poor means a person having monthly income of less than ብር 150 ብሎ ፕሪሳይዝ አደረገው ማለት ነው። ፕሪሳይዝ ስፔሲፊክ የሆነ ኤግዛክት የሆነ ሚኒንግ ሰጠው፣ ክሊር ከት አደረገው ማለት ነው። ፑር የምንለው በቀን 150 ብር እና ከዛ በታች የገንዘብ መጠን የሚያገኝ ነው አለ። ስለዚህ በዚህ መካከል ያሉ ሰዎች ፑር ይባላሉ። ለነዚህ ብሎ ዲፋይን ሲያደርግ ፕሪሳይዝ ዴፊኒሽን ኦፍ ዘ ተርም እንለዋለን። ዲስ ኢዝ አን ኤግዛምፕል ኦፍ ፕሪሳይዚንግ ዴፊኒሽን እንለዋለን ማለት ነው። ዝም ብሎ ፑር የሚለው ምን እንደሆነ አይታወቅም። ክሊር ከት የሆነ ነገር ስናስቀምጥ ፕሪሳይዝ ዴፊኒሽን እንለዋለን። ፕሪሳይዝ ዴፊኒሽን ዩዝድ ቱ ክላሪፋይ ሃይሊ ሲስተማቲክ ኮንቴክስት ሰች አዝ ሳይንስ፣ ማቴማቲክስ፣ ሜዲሲን ኦር ላው። የሆነ ኮንቴክስቹዋል ሳይሆን አንድ ነገር በደንብ ክሊር ከት አድርገን መግለጽ፣ እንደ ሳይንስ ሊሆን ይችላል፣ እንደ ማቴማቲካል የሆነ ሀሳብ ልንሰጠው እንችላለን፣ ሜዲሲናል የሆነ ወይም ህግ ሊሆን ይችላል። ለምሳሌ ፎርስ፣ ኢነርጂ፣ አሲድ፣ ኤለመንት፣ ነምበር፣ ኢኳሊቲ፣ ኮንትራክት ኤንድ ኤጀንት። እነዚህ አሁን ፎርስ እንደ ሳይንስ፣ ኢነርጂ እንደ ሳይንስ፣ አሲድ እንደ ሳይንስ፣ እንደ ሌላ ወርድ የተለያዩ ናቸው ማለት ነው። ክሊር ከት የሚሰጠው በየእንትኑ ፕሪሳይዝ አድርገን ስናስገባው ነው ለማለት ነው። ፕሪሳይዝ ዴፊኒሽን ኦፍ ዲፈር ፍሮም ስቴፑሌቲቭ ዲፊኒሽን። አሁን እያንዳንዱ እናነጻጽር። ፕሪሳይዝ ምንድን ነው የሚለውን ካየን ፕሪሳይዝ ከስቴፑሌቲቭ በምን ይለያል? ስቴፑሌቲቭ ዲፊኒሽን ኢንቮልቭስ ፒውርሊ አርቢትራሪ አሳይንመንት ኦፍ ሚኒንግ። አርቢትራሪ ነው እንግዲህ አርቢትራሪ ማለት ምንድን ነው? አንድን ወርድ ለመጀመሪያ ጊዜ ወይም ደግሞ የምናውቀው ከዚህ በፊት ይሄ ነው ተብሎ ለማይታወቅ ወርድ አዲስ የሆነ ትርጉም መስጠት ስለሆነ ይሄ ስቴፑሌቲቭ ዲፊኒሽን ነው። the assignment of meaning in a precising definition not at all arbitrary። በጭራሽ የፕሪሳይዚንግ ግን አርቢትራሪ አይደለም። ከሆነ ነገር አንጻር የሆነ ነገር አስቀምጠን የሆነ ነገር ሰጠን ነው ክሊር ከት ወይም ደግሞ ፕሪሳይዝ የምናደርገው ማለት ነው። care must be taken the meaning in a precising definition is appropriate and legitimate for the context within which the term is to be employed ይላል። እንግዲህ ትርጉም ስንሰጥ በተለይ ፕሪሳይዝ የሆነ ዲፊኒሽን ለመስጠት በደንብ የሚገልጽ ነገር መጠቀም አለብን፣ የምናብራራበት ማለት ነው። ግልጽ የምናደርግበት መንገድ ኬር ማድረግ አለብን ነው የሚለው። ሌላኛው ቲዮሬቲካል ዴፊኒሽን ነው። ቲዮሬቲካል ዴፊኒሽን አሳይን የሚኒንግ ቱ ኤ ወርድ ባይ ሰጀስቲንግ ኤ ቲዮሪ። ከዚህ ቲዮሪ አንጻር ብሎ በቲዮሪ መሰረት የሚሰጥ ከሆነ ደግሞ ቲዮሬቲካል ዴፊኒሽን ብለን እንጠራዋለን ማለት ነው። that gives a certain characterization to entity that the term denotes ማለት ነው። in another word it gives us the way of seeing or conceiving, imagining theoretical that is non-experimental or non-practical entity። የሆነ ነገር ኤክስፐሪመንታሊ ፕሩቭ የተደረገውን ወይም ፕራክቲካል አፕላይ የተደረገውን ሳይሆን በቲዮሪ ደረጃ ካለው አንጻር በመናገር ለምሳሌ የሆነ ተርም ልንገልጽ ከሆነ እከሌ በእንደዚህ ቲዮሪ እንደዚህ ብሎ እንደገለጸው ብለን የምንሰጠው አይነት ትርጉም ከሆነ we call it theoretical definition. not all theoretical definition are associated with science ይላል። እንግዲህ ቲዮሪ ሲባል ከሳይንስ ጋር ብቻ አይደለም ነው ሊል የፈለገው። many terms in philosophy such as substance, form, cause, change, idea, good, mind have been given theoretical definition። ሳይንስ ብቻ ሳይሆን በፊሎዞፊም የተለያየ ቲዮሪ ይሰጣል። ስለ ሳብስታንስ፣ ስለ ፎርም የተለያዩ ቲዮሪዎች አሉ። በእነዚህ ቲዮሪዎች መካከል መሰረት የምንሰጠው ከሆነ ቲዮሬቲካል ዲፊኒሽን እንለዋለን። most of the major philosophers in history have given these terms their own peculiar theoretical definition። ለምሳሌ good means the greatest happiness of the greatest number provided the underpinning for this his utilitarian theory of ethics። እንግዲህ በዩቲሊታሪያን ቲዮሪ ኦፍ ኢቲክስ መሰረት ጉድ ማለት እንደዚህ ነው ስንል we call it theoretical definition. Substance means something that support different qualities. Justice means to give each individual what he or she deserves his or her due ብሎ በማን ውስጥ ነው? በቲዮሪ ኦፍ ኢቲክስ የተነገሩ ነገሮች ናቸው ስለ ጀስቲስ ማለት ነው። ሰብስታንስ ደግሞ በቲዮሪ አሁንም ሰብስታንስንም በሆነ ይሄ እነዚህ የሚያወራቸው ሶስቱ ሀሳቦች ምንድን ናቸው? ከቲዮሪ ቤዝድ የሆኑ ናቸው። ቲዮሪ ቤዝድ የሆኑት ግን ሳይንስ ላይ ብቻ ሳይሆን ፊሎዞፈሮች የሚሰጡት በሂስትሪ መሰረት ሂስቶሪካል ቲዮሪያቸውን በዚህ አድርገውና ኢቲካል የሆነ ቲዮሪ መሰረት አድርጎ ዲፋይን ማድረግ ነው። በዋናነት እዚህ ጋር የምትይዙት ቲዮሪካል ዲፊኒሽን ከሆነ የሆነ ቲዮሪ ጠቅሶ የሚያወራለን ማለት ነው። ከዛ ውጭ ፕራክቲካል ወይም ኤክስፐሪመንታሊ የሆነ ሚኒንግ አይደለም ነው።
የመጨረሻው persuasive definition the purpose of persuasive definition is persuading or convincing listeners or readers over a certain issue ይላል። ያው ግልጽ ነው ሀሳቡ በቃ ከላይ ያየነው ቲዮሬቲካል ቲዮሪን መሰረት አድርጎ የሆነ ነገር እከሌ እንዲህ አድርጓል፣ እከሌ ሳይንቲስት እከሌ እንዲህ ብሏል፣ ፊሎዞፈር እከሌ እንዲህ ባለው ቲዮሪው መሰረት እንዲህ ማለት እንዲህ ነው ብለን የምንሰጠው ከሆነ ቲዮሬቲካል ዲፊኒሽን ከዚህ የሆነ ነገር ነው ማለት ነው። ፐርሱኤሲቭ ዲፊኒሽን ከሆነ ደግሞ ምንድን ነው? አንድን ነገር የምንገልጸው የምናብራራው ዲፊኒሽን የምንሰጠው ምን ለማድረግ ነው? ፐርሱዌዲንግ ወይም ኮንቪንስ ለማድረግ ለማሳመን ነው ማለት ነው። ቼንጂንግ ኦር ኢንፍሉዌንሲንግ ዘ አቲቲዩድ ኦፍ አደርስ የሌላን ሰው አስተሳሰብ እንዲቀይር የሚያደርግ ዲፊኒሽን መስጠት። ትዋርድ ዋንስ ኦን ፖይንት ኦፍ ቪው ኤንድ ቱ ዊን ዘ አክሴፕታንስ ኦፍ ኦዲየንስ ማለት ነው። This the method employed to develop persuasive definitions to use emotionally charged or value-laden words and phrases for the purpose of inciting, striving, or arousing the emotion of audience to make them to accept the definition. ዲፊኒሽን ዲፋይን አድርገን የሰጠውን ያን ነገር እንዲቀበለው ሰውን ኢንሳይት ማድረግ ማነሳሳት፣ ስትራይቪንግ እንዲራብ ተነሳሽ ያን ነገር እንዲፈልገው አሮዝ ማድረግ፣ ኢሞሽኑን አሮዝ ለሚያደርግ ነገር መናገር፣ ይህንን ፐርሱኤሲቭ ዲፊኒሽን ለመስጠት ማለት ነው። ኢሞሽናሊ ቻርጅድ የሆኑ ወርዶችን መጠቀም፣ ላደን ወደ ላይ ከፍ የሚያደርጉ ወርዶችን፣ ስሜትን ብድግ የሚያደርጉ ወርዶችን መጠቀም፣ በእነዚህ መንገድ ነው ፐርሱኤሲቭ ዲፊኒሽንን ማከናወን እና ውጤታማ ማድረግ እንችላለን ነው የሚለው። ምክንያቱም ፐርሱኤሲቭ ዲፊኒሽን አላማው ዲፋይን ዘ ተርም ቱ ፐርሱዌድ አዘርስ ኦር ቱ ሜክ አክሴፕት ባይ ዘ ኦዲየንስ ስለሆነ ማለት ነው። ዲስ ዲፊኒሽን ሜይ ኤግዛጀሬት ኦር ዲሚኒሽ ዘ ዲፈረንደም አንድ ነገር ለማሳመን ስለሆነ የምንገልጸው የዲፈረንደሙን የተገላጩን ነገር ትክክለኛ ትርጉም ላንገልጽ እንችላለን። ብቻ ያ ሰው በሚያምን መሰረት ለዛ ሰው መስሎ በሚታይ መንገድ መግለጽ ነው ዋናው ታርጌቱ ማለት ነው። Here are some example of opposing pairs of persuasive definition ይላል። አቦርሽን የሚለውን ቃል አሁን እንግዲህ ለማሳመን ስለሆነ አቦርሽን means the ruthless murdering of innocent human being አለ ማለት ነው። አንድ ሰው አቦርሽን መጥፎ መሆኑን በሰው ዘንድ እንዲታመን ስለፈለገ ምን ብሎ ገለጸው? አቦርሽን means ruthless murdering of innocent human beings። እኒህ ቃላት በጣም ኃይል አላቸው። በቃ ርህራሄ የሌለው ጭካኔ የተሞላበት የንጹሐን ሰው ግድያ ነው አቦርሽን ብሎ እንትን አለ ማለት ነው። ስለዚህ መቼም እንዲህ አድርጎ እየገለጸ አቦርሽን ትክክል ነው ብሎ አይደለም ማለት አቦርሽን ትክክል አይደለም ብሎ ላለማመን ይከብዳል ማለት ነው። ከዛ ሌላኛው ደግሞ አቦርሽን means safe and established surgical procedure whereby woman is relieved of unwanted burden። ተመልከቱ፣ ሁለቱ የየራሳቸውን መንገድ ተጠቅመዋል። የመጀመሪያ አቦርሽን መጥፎ መሆኑን ፐርሱዌድ ለማድረግ፣ ሁለተኛው ደግሞ አቦርሽን ጥሩ መሆኑን ለማሳየት ነው። ሴፍ ነው established surgical procedure whereby woman is relieved of unwanted። አቦርሽን ማለት በጣም ደህንነቱ የተጠበቀ የሰርጂካል ፕሮሲጀር ተጠቅሞ የሚሰራ የሴቶችን አጓጉል ጫና ለመቀነስ የሚያገለግል ነው በተናገር ማለት ነው። አሁን ሁለተኛውም የመጀመሪያውም በፐርሱዌሲቭ ለማሳመን የሚሰጥ ዴፊኒሽን አይነት ነው ማለት ነው። ሌላኛው ቴክኒክ ኦፍ ዴፊኒሽን ኤንድ ዘ ሪሌሽን ዊዝ ካይንድ ኦፍ ዴፊኒሽን ይላል ማለት ነው። ቴክኒክ ኦፍ ኤክስቴንሽን ኦር ዴፊኒት ኦፍ ዴፊኒሽን አሁን ከላይ ማለት ነው እስካሁን ያየናቸው አምስቱ ታይፕ ኦፍ ዴፊኒሽን ናቸው። ልብ አድርጎ እስካሁን ያየናቸው ታይፕ ኦፍ ዲፊኒሽን ሲሆኑ አሁን ደግሞ ቴክኒክ ኦፍ ዲፊኒሽን ነው የምናየው። ቴክኒክ ኦፍ ዲፊኒሽን ሪሌሽን ዊዝ ካይንድ ኦፍ ዲፊኒሽን ከካይንድ ኦፍ ዲፊኒሽን ጋርም ያላቸውን ሪሌሽን ቴክኒኮችን እናያለን ማለት ነው። ኤክስቴንሽናል ዴፊኒሽን ፕሮቫይድ ሚኒንግ ቱ ተርም ባይ ሊስቲንግ ኤግዛምፕልስ ቱ ዘ ተርም ዊች ኢዝ ቢንግ ዲፋይንድ ዲፈነንድም። ከኤክስቴንሽናል ሚኒንግ ጋር የሆነ ሪሌት የሚያደርገው ነገር አለ። አሁን ግን በዋናነት በሁለት ስለከፈላቸው ነው። ምክንያቱም ከላይ ታይፕ ኦፍ ተርም ወይም ደግሞ ሚኒንግ ኦፍ ተርም ስናይ አንድ ተርም ኤክስቴንሽናል እና ኢንቴንሽናል ሚኒንግ አለው አለ። ስለዚህ የሆነ ነገር ዲፋይን ለማድረግ የምንጠቀማቸው ቴክኒኮችን ደግሞ በሌላ ቴክኒኮችን ኤክስቴንሽናል ቴክኒክ ብለን የምንጠራው ቴክኒክ አለ። በእነሱ ስር የምናያቸው ደግሞ የተለያዩ በኤክስቴንሽናል ስር የምናያቸው አሉ፣ እናያለን። የመጀመሪያው ቴክኒክ ኦፍ ኤክስቴንሽን በኤክስቴንሽናል ቴክኒክ ወይም ዲኖታቲቭ ዴፊኒሽን መስጠት ማለት ነው። እያሰፋ ነው እየመጣ ነው። ከላይ ያየነውን ሚኒንግ ማለት ነው። ሚኒንግ ኦፍ ተርም ብለን አይተን ነበረ በዛኛው ቪዲዮ ነው። በዚህኛው ታስታውሱ ከሆነ በዛኛው ቪዲዮ
ኤክስቴንሽናል ዲፊኒሽን ፕሮቫይድስ ሚኒንግ ቱ ተርም ባይ ሊስቲንግ ኤግዛምፕልስ ቱ ዘ ተርም ዊች ኢዝ ቢንግ ዲፋይንድ። የሆነ ወርድ ዲፋይን ላደረግነው ነገር ኤግዛምፕል በመስጠት የምናብራራው ከሆነ we call it extensional definition እንለዋለን። there are at least 3 ways indicating the member of class። ያ ማለት ኤክስቴንሽናል ሚኒንግ ቴክኒክ መጠቀም የምንችልባቸው 3 አይነት ቴክኒኮች አሉ ነው የምናያቸው። ቀጥለን ያለ ነው። የመጀመሪያው by pointing physically to them, by naming them individually and by naming them in groups። እያንዳንዱን ፊዚካሊ ፖይንቲንግ በማድረግ ክላስ ውስጥ ኤክስቴንሽናል ሚኒንግ መስጠት ይቻላል። ኔሚንግ ዘም ኢንዲቪዥዋሊ ኔም አድርገን፣ ባይ ኔሚንግ ዘም ኢን ግሩፕስ በግሩፕ ጠቅልል አድርገን በመግለጽ ግሩፕ ውስጥ አስገብተን ኤግዛምፕል መስጠት፣ ኢንዲቪዥዋሊ ኤግዛምፕል መስጠት፣ ፊዚካሊ ፖይንት በማድረግ የምንገልጸው አይነት እነዚህ ምን ይባላሉ? ኤክስቴንሽናል ቴክኒክ ኦፍ ዲፊኒሽን ብለን እንጠራቸዋለን። ስለዚህ ቤዝድ ኦን ዚስ we identify 3 different kind of definition under technique of extensional definition ማለት ነው። namely demonstrative or ostensive, enumerative definition and definition by subclass respectively እንጠራለን ማለት ነው። አሁን እንግዲህ እነዚህ ቴክኒክ ኦፍ ኤክስቴንሽናል ዲፊኒሽን የምንላቸው ዲሞንስትሬቲቭ፣ ኢኑመሬቲቭ እና ሰብክላስ ናቸው። ኤግዛምፕል በመግለጽ የአንድን ነገር ክላሱን ፊዚካሊ ፖይንት በማድረግ ሊሆን ይችላል፣ ኢንዲቪዥዋሊ በማድረግ ሊሆን ይችላል፣ ግሩፕ በማድረግ ሊሆን ይችላል ማለት ነው። ዲሞንስትሬቲቭ ወይም ኦስቴንሲቭ ዲፊኒሽን ስንሰጥ የዚህ አይነት ቴክኒክ ኦፍ ኤክስቴንሽናል ዲፊኒሽን ኢት አሳይንስ ሚኒንግ ቱ ተርም ባይ ፖይንቲንግ ፊዚካሊ። ፖይንቲንግ ፊዚካሊ የምንለው ዲሞንስትሬቲቭ ወይም ኦስቴንሲቭ ዲፊኒሽን ነው ማለት ነው። የአንድን ነገር ኤግዛምፕል ሊስት በማድረግ ማብራራት ስለሆነ ማለት ነው ይሄ ኤክስቴንሽናል ሚኒንግ የምንለው። ኢት ኢዝ ፕሮባብሊ ዘ ሞስት ፕሪሚቲቭ ፎርም ኦፍ ዲፊኒሽን። ሞስት ፕሪሚቲቭ የሚባለው ይሄ ዲሞንስትሬቲቭ ዲፊኒሽን ነው። ዚስ ዲፊኒሽን ሜይት ቢ ኢዘር ፓርሻል ኢን ሴንስ ዛት ዌን ዊ ፖይንት ቱ ኦንሊ ሳም ፓርት ኦፍ ቲንግስ ኦር ኮምፕሊት። አሁን ምንድነው ፓርሻል ሊሆን ይችላል፣ በደንብ ላይ ገልጽልን ይችላል። ምክንያቱም ፊዚካሊ የሆነ ነገር ፖይንት አድርገን ያን ነገር መግለጽ ይከብዳል፣ ሙሉ በሙሉ መግለጽ ይከብዳል። አሁን እንየው እንዴት እንዳለ። therefore ostensive definition attempt to define the term by showing the object physically። የሆነ ነገር አካል በማሳየት look this ብሎ የሚያሳይ ነገር ነው ማለት ነው። ለምሳሌ ቼር ይልና ቼር means this and this and this as you point to a number of chairs one after the other ብሎ ያብራራል ማለት ነው። ልክ ፊዚካሊ ፖይንት እያደረገ ነው። ቸር ማለት ይልና ቸርን በፊዚካሊ ያሳያል ማለት ነው። ኤግዛምፕል በመስጠት አሁን ለምሳሌ ቸር የሚለውን አብራራ ቢባል ቸር ኢዝ ዚስ ላይክ ዚስ ብሎ ማብራራት፣ ይሄ ምን እንለዋለን? ዲሞንስትሬቲቭ ወይም ኦስተንሲቭ እንለዋለን። ያ ማለት ሊስቲንግ ኤግዛምፕልስ ፊዚካሊ ማለት ነው። ይሄ የመጀመሪያው ከኤክስቴንሽናል ቴክኒክ ኦፍ ዲፊኒሽን ውስጥ ዲሞንስትሬቲቭ ብለን የምንጠራው ነው። ሌላ ኤግዛምፕል ሃውስ ሚንስ ዚስ ዋን ዩዚንግ ኤ ፒክቸር ዲሞንስትሬቲንግ ሃውስ። ስዕሉን ስለ ዋትስ ሃውስ ብንባል ሃውስ ኢዝ ዚስ ብለን የሆነ ፊዚካሊ የሆነ ነገር ማሳየት ነው ባጭሩ ማለት ነው። ዲሞንስትሬቲቭ ዲፊኒሽን ዲፈር ፍሮም ዘ አዘር ካይንድ ኦፍ ዲፊኒሽን ኢን ዛት ዲፋይንስ ወይም የምንገልጽበት መንገድ ዲፋይን የምናደርግበት ኢዝ ኮንስቲቱትድ አትሊስት ኢን ፓርት ባይ ገስቹር፣ በገስቹር ነው በአካል በፊገር ዘ ገስቹር ኦፍ ፖይንቲንግ ማለት ገስቹር ኦፍ ፖይንቲንግ ነው ዲፋይን አይኑስ። ስለዚህ ዲፋይን ደግሞ በግልጽ ለማብራራት በቂ ላይሆን ይችላል፣ ፓርሻል ነው የሚሆነው ማለት ነው። ቸርስ ምንለው ቸሩን ብቻ ሳይሆን ምክንያቱም አሁን ክላስ ውስጥ አንድ ተማሪ ዋትስ ቸር ብሎ ቢጠየቅ ቸር ብሎ የሚያበራራው ምን በማሳየት ነው? ክላስ ውስጥ ያሉ ወንበሮችን በማሳየት ነው ማለት ነው። ስለዚህ ያብራራበት መንገድ ገስቹር ፖይንቲንግ ይባላል ነው። ሲንስ ዘ ዲፋይናንስ ኢን ኤኒ ዲፊኒሽን ኢዝ ኤ ግሩፕ ኦፍ ወርድስ however a gesture such as pointing must count as a word። እዚህ ላይ ለእንትን ስንመጣ ዲሞንስትሬቲቭ ዌይ ኦፍ ዲፊኒሽን ስንመጣ እንደ ዲፋይናንስ የሚያገለግለው ግሩፕ ኦፍ ወርድስ የሚያገለግለው ገስቹሩ ነው ማለት ነው። የምናሳየው ፊዚካሊ ፖይንት የምናደርግበት መንገድ ነው ማለት ነው። while this conclusion may appear strange at first እንዲህ አይነቱ እንትን ስትሬንጅ ሊመስል ይችላል። it is supported by the fact that the word in many sign language consists exclusively of gestures ማለት ነው። ወርድ የምንለው ነገር እንግዲህ ወርድ የሚተካልን ገስቹር ነው ለማለት ነው ባጭሩ ማለት ነው። እዚህ ጋር ለማጠቃለያ የምንወስደው ነገር ያ ማለት አንድ ነገር የምንገልጽበት የምናብራራበት ወርድ በቃ የምናሳየው ነገር ነው። በስዕል ስለን የምናሳየው ፊቸር ወይም ደግሞ በፊዚካሊ የምናመላክተው ነገር that is a word ብለን እንጠራዋለን ነው።
ሌላኛው ሁለተኛው ቴክኒክ ኦፍ ኤክስቴንሽናል ሚኒንግ ኢኑመሬቲቭ ዲፊኒሽን ነው። ኢት ዘ ሜምበር ኦፍ ዘ ክላስ ዛት ዲፈረንደም ዲኖትስ ኢንዲቪዥዋሊ። ሜምበር ኦፍ ክላስን ዲፈረንደሙ ወይም የሚገለጸው አካል የሚብራራው ምን በማድረግ ነው? ኢንዲቪዥዋሊ ዲኖት በማድረግ ኢንዲቪዥዋሊ በኤግዛምፕል ሊስት በማድረግ ነው ማለት ነው። ኢት አሳይንስ ኢኑመሬቲቭ ዲፊኒሽን አሳይንስ ኤ ሚኒንግ ቱ ዘ ተርም ባይ ኔሚንግ ኢንዲቪዥዋሊ ዘ ሜምበር ኦፍ ዘ ክላስ። ሜምበሩ ያ እንግዲህ ምንድን ነው? ኤክስቴንሽናል ነው ያለ ነው እስካሁን ድረስ። ኤክስቴንሽናል ደግሞ ማለት አንድን ነገር ክላሱ ወይም ሜምበሩን በመግለጽ ማብራራት ስለሆነ ኢኑመሬቲቭ ዲፊኒሽን ኦፍ ቴክኒካል ኤክስቴንሽናል ሚኒንግ ደግሞ ባይ ኔሚንግ ኢንዲቪዥዋሊ ዘ ሜምበር ኦፍ ዘ ክላስ ማለት ነው። ዘ ተርም ዲኖትስ ላይክ ዲሞንስትሬቲቭ ዲፊኒሽን they may also be either partial or complete። እንግዲህ ሙሉ በሙሉ የሚገልጸው ይችላል፣ ፓርሻል ሊሆን ይችላል። ላይኛውም እንዳየነው ዲሞንስትሬቲቭ ፓርሻል የመሆን ዕድሉ ሰፊ ነው። ፓርሻል እዚህ ጋር ደግሞ ፓርሻል ሊሆን ይችላል፣ ኮምፕሊት ሊሆን ይችላል ነው። it is carried out through listing some or all of the objects or entities። በቃ የሆነ ነገር ስንገልጽ እዛ ውስጥ የሚገኙ እያንዳንዱን ነገር ኢንዲቪዥዋሊ ኔሚንግ ሊስት በማድረግ የሚገለጽ ከሆነ we call it ኢኑመሬቲቭ ዲፊኒሽን እንለዋለን ማለት ነው። ለምሳሌ አክተር ሚንስ a person such as ኒክ ኖሌት፣ አል ፓክሲኖ ኦር ሪቻርድ ገሬ እያሉ መግለጽ። አክተር የሚለውን ለማድረግ ክላሱን ኢንዲቪዥዋሊ ኔም ሊስት እያደረገ ኤግዛምፕል እያደረገ ኢኑመሬቲቭ ዲፊኒሽን ማለት ነው። አትሌት የሚለው ሚንስ ፐርሰን ሰቻስ ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ደራርቱ ቱሉ እያለ ኢንዲቪዥዋሊ እዛ አትሌት ውስጥ የሚጠቀሱ ሜምበሮቹን ክላሶችን እየጠቀሰ መሄድ ኢኑመሬቲቭ እንለዋለን። ቀለል ያለ ስለሆነ ዴፊኒሽን ባይ ሰብ ክላስ የምንለው ደግሞ ዲፊኒሽን ባይ ሰብ ክላስ አሳይን ሚኒንግ ቱ ዘ ተርም ባይ ኔሚንግ ሰብ ክላስ ኦፍ ዘ ክላስ ዲኖትድ ባይ ዘ ተርም። እንግዲህ ክላሱን በመግለጽ ያን ኢንዲቪዥዋል ሳይሆን ግሩፑን በመግለጽ ኤግዛምፕል እንደ ኤግዛምፕል በመግለጽ የሚሰጥ ነው። ዲፊኒሽን ባይ ሰብ ክላስ አሳይን ሚኒንግ ቱ ኤ ተርም ባይ ኔሚንግ ኢዘር ፓርሻል ኦር ኮምፕሌት። እንዳየነው ኢዘር ዲፈረንት ደግሞ ፓርሻል ሊሆን ይችላል፣ ኮምፕሌት ሊሆን ይችላል። ግን ሚኒንግ የምንሰጠው ነገር ወይም ደግሞ ኔም የምናደርግለት ነገር የምናብራራው ነገር እንደ ኤግዛምፕል ኔሙን ሊስት የምናደርገው በግሩፕ ወይም በክላስ ነው ማለት ነው። ሳብ ክላስ ኦፍ ዘ ክላስ የክላሱን ሳብ ክላስ በመግለጽ ወይም ኤግዛምፕል በመስጠት ማብራራት ማለት ነው። ለምሳሌ ትሪ ይላል። ትሪ ሚንስ ኦክ፣ ፒን፣ ኤልም፣ ስፕረስ፣ ማፕል ኤንድ ዘ ላይክ ይላል። ትሪ ዛፍ የሚለውን ለመግለጽ የተጠቀማቸው ኦክ የሚባለው አሁን ያ ኦክ የአንድ ዛፍ ስም አይደለም። ፒን የሆነ ትሪ ውስጥ ያሉ ሳብ ክላሶች ናቸው። ኦክ፣ ፒን፣ ኤልም፣ ስፕረስ የምንላቸው። ለምሳሌ ፍላወር፣ ሮዝ አበባ ሲል አንዲት አበባ አይደለም እየገለጸ ያለው፣ ሮዝ ብዙ ሮዝ አበባዎች አሉ። ሊሊ፣ ዳይዚ፣ ጀርማን፣ ግራኒየም፣ ዚኒያ ኤንድ ዘ ላይክ ብሎ መግለጽ። ፕሮፌሽናል ፐርሰን ይላል። ፕሮፌሽናል ፐርሰን ሲገልጽ ፐርሰን ሰቻስ ዶክተር፣ አሁን ዶክተር እከሌ አላለም፣ ዶክተር ተብሎ የሚጠሩት ፕሮፌሽናሎች እንግዲህ ብዙ አይነት ፕሮፌሽናል አለ። ፕሮፌሽን የሚለው ሰፊ ክላስ ሆኖ ከዛ ውስጥ ሳብ ክላስ ዶክተር፣ አርክቴክት እያለ በሳብ ክላስ መግለጽ። ይሄ ደግሞ ምን ይባላል? የመጨረሻው ዲፊኒሽን ባይ ሰብ ክላስ ብለን የምንገልጸው ማለት ነው። የክላሱን ሰብ ክላስ እዛ ውስጥ ያሉትን ሰብ ክላስ በመግለጽ ኔም ሊስት በማድረግ የምንገልጸው ከሆነ ሶስተኛው ዲፊኒሽን ባይ ሰብ ክላስ እንለዋለን። እስካሁን ያየናቸውን የሶስቱ ምን ይባላሉ? ቴክኒክ ኦፍ ኤክስቴንሽናል ዲፊኒሽን ማለት ነው። ኤክስቴንሽናል ዲፊኒሽን ጠቅለል ስናደርገው አንድን ነገር የምናብራራው ዲፋይን የምናደርገው የዛን የተርሙን ሳብ ክላሱን በመግለጽ ክላሱን ኤግዛምፕል በመስጠት ነው ማለት ነው። ስለዚህ ኤግዛምፕል እየሰጠን ስንገልጽ ስናብራራ ዲፋይን ስናደርግ ደግሞ ሶስት አይነት መንገዶች አሉ። የመጀመሪያው ፊዚካሊ አንድን ነገር ፊዚካሊ ፖይንት በማድረግ ወይም ፊዚካሊ ኤግዛምፕሊፋይ በማድረግ የምንገልጸው ከሆነ ዲሞንስትሬቲቭ ወይም ኦስተንሲቭ ብለን እንገልጻለን። የመጀመሪያው ያየ ነው ማለት ነው። ሁለተኛው ላይ ደግሞ ኢኑመሬቲቭ ከሆነ ደግሞ እዛ ክላስ ውስጥ የሚገኝ ሲንግሊ ወይም ኢንዲቪዥዋል የሆነ ነገር ኤግዛምፕል መስጠት ወይም ኔም በማድረግ ለምሳሌ ፕሮፌሽን ብንል የሰው ስም ወይም ሳይንቲስት ብንል የሰው ስም እየገለጽን ኤግዛምፕል እያደረግን፣ አክተር ብንል የአክተር ስም እየገለጽን ኢንዲቪዥዋል እየሰጠን የምናብራራበት ይሄን ኢኑመሬቲቭ ስንለው። ሶስተኛው የመጨረሻው ያየነው ዲፊኒሽን ባይ ሳብ ክላስ የሚለው ደግሞ የክላሱን ሰብ ክላስ ኤግዛምፕል መስጠት። ለምሳሌ ፕሮፌሽናል ስንል በፕሮፌሽን ስር ያሉትን ሰብ ክላሶች ዶክተር አንዱ፣
የሰብ ፕሮፌሽናል ስም ነው ማለት ነው። አርክቴክት እያደረግን የገለጽነው እነዚህን ነው ማለት ነው። ቀጥለን የምናየው ቴክኒክ ኦፍ ኢንቴንሽናል ኦር ኮኔቲቭ ዲፊኒሽን ነው ማለት ነው። ሁለተኛው ቴክኒክ ኦፍ ኢንቴንሽናል ሚኒንግ ኢንቴንሽናል ኦር ኮኖቴቲቭ ዲፊኒሽን ፕሮቫይድስ ኤ ሚኒንግ ቱ ኤ ተርም ባይ ዲስክራይቢንግ ዘ ኢሴንሻል ካራክተሪስቲክስ ኦር ፊቸርስ ፖሰስድ ባይ ዘ ተርም ቢንግ ዲፋይንድ ይላል ማለት ነው። እንግዲህ ኢንቴንሽናል ሚኒንግ ምን እንደሆነ ከመጀመሪያው ከላይ አይተናል። ኢንቴንሽናል ማለት የአንድ ነገር ኳሊቲ አትሪቢዩት ማለት ነው። የዛን ትርጉም የምንሰጥበት ነው። ካይንድ ኦፍ ኢንቴንሽናል ዲፊኒሽን ኢንክሉድስ ቴክኒኮች ስናይ ሲኖኒሞች ዲፊኒሽን፣ ኢቲሞሎጂካል ዲፊኒሽን ሊሆን ይችላል፣ ኦፕሬሽናል ዲፊኒሽን እና ደግሞ የመጨረሻው ዲፊኒሽን ባይ ጂነስ ኤንድ ዲፈረንስ ብለን የምናያቸው ይሆናሉ ማለት ነው። ሲኖኒሞስ ዲፊኒሽን ስንል is one in which the definition is a single word that connotes the same attribute as the defined ማለት ሲሚላር ወርድን በመግለጽ አንድን ወርድ ስናስቀምጥ አንድን ወርድ ዲፋይን ስናደርግ ሲሚላሪቲ የሆነውን ወርድ በመፈለግ የምንሰጠው ዲፊኒሽን ሲኖኒሞስ ቴክኒክ ኦፍ ዲፊኒሽን ይባላል። ኢንቴንሽናሊቲ የሆነ ስለሆነ ማለት ነው። ለምሳሌ ፊዚሽያን ይላል ሚንስ ዶክተር። ፊዚሽያን ማለት ዶክተር ነው፣ ተመሳሳይ ቃል ነው ማለት ነው። ኢንቴንሽናል ምንለው ምንድነው? ዊልፉል አስበንበት ውስጣችን ፈቃዳዊነት ማለት ነው ኢንቴንሽናል ማለት። ኦብዘርቭ ማለት ሲ ማለት ነው። ስለዚህ ተመሳሳይ ወርዶችን በመስጠት የምንሰጠው ሲኖኒመስ ይባላል። therefore we can interchangeably use the definitions and the definition of the synonymous definition። እዚህ ጋር የምትይዙት ለየት አድርጋችሁ ምንድነው synonymous definition ላይ ዲፈነንሱ እና ዲፈነንደሙን ኢንተርቼንጀብሊ መጠቀም እንችላለን። ዲፈነኑ እና ዲፈነንደሙ ሲሚላር የሆኑ ወርዶችን በመጠቀም የምንሰጠው ዲፊኒሽን ሲኖኒመስ ዲፊኒሽን ቴክኒክ ይባላል። ሁለተኛው ኢቲሞሎጂካል ዲፊኒሽን an etymological definition assigns a meaning to a word by revealing the word's root or ancestry in both its own language and other language ላይ ኢቲሞሎጂካል ማለት የወርዱን መሰረታዊ ወይም ደግሞ ጥንታዊ ቋንቋ በመከፋፈል ወርዱን ከሁለት ለምሳሌ ባዮሎጂ የሚለውን ወርድ ባዮሎጂ ኢዝ ግሪክ ወርድስ ባዮስ ኤንድ ሎጎስ ብለን ከፋፍለን ኢቲሞሎጂካል የምንለው ዲፊኒሽን ይሄ ነው ማለት ነው። ለምሳሌ that is why most ordinary English words have ancestor either in old or middle English as well as where derived or come from some other language such as Greek, Latin or French እያልን ስለዚህ ኦርዲናሪ የወርዱን ሚኒንግ ሰንጥቀን የምንሰጠው ከሆነ ምን ዲፋይን የምናደርገው ከሆነ we call it etymological definition። ለምሳሌ the word democracy is derived from two Greek words demos and kratos ይላል። ዲሞስ ማለት እንደዚህ ነው፣ ክራተስ ማለት ደግሞ እንደዚህ ነው ለምናብራራው አይነት ዲሞስ means the people and kratia mean power or authority ብለን የምንገልጸው አይነት ይሄ ነው ማለት ነው። ለምሳሌ license is derived from the Latin word licere which means the permitted ማለት ነው። እንደዚህ አይነት ትርጉም ነው etymological definition የምንለው። እንግሊዝ ወርድ ካፒቲያን derived from the Latin word caput which means head ብሎ አስቀመጠ ማለት ነው። ሶስተኛው ኦፕሬሽናል ዴፊኒሽን እንግዲህ ቴክኒክ ኦፍ ኢንቴንሽናል ሚኒንግ ነው እያየን ያለ ነው። it assigns a meaning to a word by specifying a certain experimental procedure። ኦፕሬሽናል ማለት ደግሞ የአንድ ነገር የአሰራር ሂደቱን መሰረት አድርጎ የሚሰጥ ዲፊኒሽን ነው ማለት ነው። ኦፕሬሽናል ማለት ስራ ሂደቱ አይደለ። ስለዚህ specifying a certain experimental procedure and it is carried out by performing the action, operation, activity and procedure that the word implies። ያ ወርድ የሚሰጠውን ኢምፕላይ የሚያደርገውን የሚያሳየውን ነገር በአክቲቪቲው አክሽኑን ኦፕሬሽኑን ፐርፎርም የሚያደርገውን ነገር በማሳየት የምንሰጠው ትርጉም ነው ማለት ነው። it can be identified by words if only if which is equivalent to necessarily and sufficient condition። እንደዚህ ከሆነ ይሄ እንደዚህ ከሆነ እንደዚህ ይሆናል ያለን ከአሰራራዊ ሂደቱ ኤክስፐሪመንታል ፕሮሲጀር ጋር የምንሰጠው ዲፊኒሽን ነው ማለት ነው ኦፕሬሽናል የምንለው። ለምሳሌ one substance is harder than another ምን ከሆነ if and only if one scratches the other when the two are rubbed together። ሁለቱ ሳብስታንስ አንድ ሳብስታንስ ከአንዱ ጠንካራ ነው የሚባለው ምን ሲሆን ነው አለ ረብ ስናደርገው ስናፋትገው አንደኛው አንዱን ከፋቀው ነው ብሎ በአሰራር ሂደት ኦፕሬሽናል ዲፊኒሽን እንለዋለን ማለት ነው። ፕሮሲጀራሊ ስናፋትገው የመጣውን ነገር በማየት የምንሰጠው ዲፊኒሽን ከሆነ we call it ኦፕሬሽናል ዲፊኒሽን። ለምሳሌ ሌላኛው ኤግዛምፕል ሶሉሽን ኢዝ አን አሲድ አሲድ የምንለው ሶሉሽን የፈጠርነው ሶሉሽን ፕሮሲጀራሊ የፈጠርነው ሶሉሽን አሲድ ለማለት if only if litmus paper turns red when dipped into it። አየው ፕሮሲጀራሊ ወይም ደግሞ አክቲቪቲው ላይ ያን ነገር ስንተገብርበት የሆነ ነገር ስናደርግ ካየነው ባህሪ ካመጣው ነገር አንፃር አይተን ነው ፐርፎርም ከተደረገው አንፃር አይተን የምንሰጠው ዲፊኒሽን ከሆነ ምን እንላለን? ኦፕሬሽናል። አሲድ ከሆነ አሲድ የምንለው አለ ምን ስናደርግ ሊትመስ ፔፐሩን ስናስገባው ወደ ቀይ ከቀየረው ነው አለ ማለት ነው። ስለዚህ ከሚያመጣው ፐርፎርም ከሚያደርገው ከአክቲቪቲያችን ተነስተን የምንሰጠው ከሆነ ኦፕሬሽናል ዲፊኒሽን እንለዋለን። ሌላኛው
ዲፊኒሽን ባይ ጂነስ ኤንድ ዲፈረንስ የሚለው ነው የመጨረሻው አራተኛው ቴክኒክ ኦፍ ኢንቴንሽናል ሚኒንግ ወይም ዲፊኒሽን የምንሰጠው። ኢት አሳይንስ ሚኒንግ ቱ ተርም ባይ አይደንቲፋይንግ ቱ ቲንግስ ሁለት ነገሮችን አይደንቲፋይ ካደረግን በኋላ ዋን ጂነስ ተርምስ ኤንድ ዋን ኦር ሞር ዲፈረንስ ወርድስ አንድ ጂነስ ሰፋ ያለ ትልቅ ከዛ የዛን ነገር ዲፈረንስን በማምጣት ማብራራት ማለት ነው። ሁለቱም የሚለያዩበትን መንገድ በመስጠት ኢሎጂክ ጂነስ ሚንስ በሎጂክ ሪላቲቭሊ ላርጀር ክላስ ማለት ነው። ጂነስ ከፍ ያለ በባዮሎጂ ካያችሁ እንግዲህ ምናምን እያለ ሲመጣ ጂነስ ከፍ ያለ ክላስ ማለት ነው። ኤንድ ስፒሸስ ሚንስ ሪሌቲቭሊ ስሞለር ሳብ ክላስ ማለት ነው። ያው ነው ጂነስ እና በስፒሸስ መንገድ ማብራራት ማለት ነው። የሆነ ሰፋ ያለ ነገር ይመጣል ወይም ትልቅ ነገር እናመጣለን ሳብ ክላስ የሚለው ጋር ከኤክስቴንሽናሉ ጋር እንዳይሄድባችሁ ብዬ ነው። ከዛ ያንን በትንንሽ እያብራሩ መሄድ ማለት ነው። ክላሱን መስጠት ሳይሆን በትንንሽ እያብራሩ መሄድ እንየው። ፎር ኢንስታንስ ኢፍ ዩ ሜይ ስፒክ አኒማል አዝ ኤ ጂነስ አኒማል የሚል ነገር ከገለጽን እንደ ጂነስ ማማል አዝ ስፒሸስ ኦር ኢፍ ዩ ቴክ ማማል አዝ ጂነስ ኤንድ ፊሊየን ካን ቢ ስፒሸስ። አሁን ክላሱን እየተናገረ አይደለም አኒማል የሚለውን ነገር ለማብራራት የተጠቀምበት እንዲህ አይነቱን ተጠቅመን ስናብራራ ነው ጂነስ ኤንድ ዲፈረንስ የምንለው ማለት ነው። ለምሳሌ አጌን ኢፍ ዩ ቴክ ፊሊየን አዝ ጂነስ ታይገር ዊች ኢዝ ዘ ሳብ ክላስ ኦፍ ዘ ካት ፋሚሊ ካን ቢ ዘ ስፒሸስ ይላል ማለት ነው። በዚህ መሰረት መግለጽ አሁን ፊሊየን ይላል። ፊሊየን የሚለውን የምናብራራው በምንድን ነው? እዛው ጋር ያለን ነገር ከፊሊየን ውስጥ የሚገኝን ነገር ባህሪውን በመግለጽ ዲፋይን ማድረግ ማለት ነው። ዌር as the specific difference or difference is the attribute or attribute that distinguish the various species within the genus። እንግዲህ ጂነስ የሚለውን ሰፋ ያለ ክላስ ከገለጽን እንደ ትልቅ ክላስ ብለን ስፒሸስ ደግሞ ትንሽ ካለን ጂነስ ኤንድ ዲፍረንስ ዲፊኒሽን የምንለው ምን አይነት ነው ማለት ነው? ከዛ ውስጥ ቅድም እንዳልኳችሁ የጂነስ ውስጥ ያለ ነገር የሚለየውን ወይም ዋና አትሪቢዩቱን መናገር ዲፈረንስ እንለዋለን ነው። ለምሳሌ the specific difference that distinguish tigers from other species in the genus Felian cat family would include the attribute of being large, striped, ferocious, aggressive and so on። አያችኋል ታይገር ፍሮም አዘር ስፒሸስ የሚለየውን የታይገርን ባህሪ አትሪቢዩት የምንገልጽበት ዲፍረንስ ይባላል ማለት ነው። ዛት ኢዝ ቢግ፣ ላርጅ፣ ስትሪፒድ፣ ፍሪሺየስ፣ አስፈሪ፣ አግሬሲቭ የሆነ እንደዚህ ብለን መግለጽ ቢኮልት ጂነስ ኤንድ ጂነሱን እንገልጽና ከዛ ውስጥ ላለው ስፒሸስ የተለየ ባህሪውን መናገር ማለት ነው። ዜርፎር ዘስ አፍሮሜንሽንድ ኳሊቲ ኦፍ ታይገር ቀድሞ የተገለጸው የኳሊቲ ኦፍ ታይገር አር ኮልድ ስፔሲፊክ ዲፈረንስ ይባላል። ኦር ሲምፕሊ ዲፈረንስ ኦፍ ታይገር ብለን እንገልጸዋለን ማለት ነው። ወይን ጂነስ ኢዝ ኳሊፋይድ ጂነሱን ኳሊቲውን ስንናገር ዊ ጌት ዘ ስፒሸሱን ነገር ዛት ኢዝ ዘ ወርድ ቱ ቢ ዲፋይንድ የሚገለጸው ነገር ማለት ነው። ዲፊኒሽን ባይ ጂነስ ኤንድ ዲፈረንስ ኢዝ ኢዚ ቱ ኮንስትራክት ቀላል ነው። ዚስ ስቴፕ ዘ ስቴፕ ኢዝ ሲምፕሊ ሰሌክት ኤ ተርም ዛት ኢዝ ሞር ጀነራል ዛን ዘ ተርም ቱ ቢ ዲፋይንድ። ጀነራል የሆነ ተርም እንመርጣለን ከዛ ናሮው ኢት ዳውን እናጠባዋለን ሶ ዛት ኢት ሚንስ ዘ ሴም ቲንግ አዝ ዘ ተርም ቢንግ ዲፋይንድ። ግን እናጠባዋለን ማለት በዛ ስር የሚመሳሰል ነገር ነው። ከዛ ከትልልቁ ከጀነራሉ እና ከስፔሲፊክ ካደረግነው ናሮው ዳውን አድርገን ከመረጥነው ወርድ መካከል ያለ አትሪቢዩት ወይም ኳሊቲ የዛን የስፒሸሱን ስንገልጸው የተለየ ባህሪውን ዲፈረንስ ብለን እንጠራዋለን። ለምሳሌ ስፒሸሱ አይስ ነው፣ ዝቅ ያለ ነው እንግዲህ ናሮውድ የሆነ ነው። ፍሮዝን ዋተር ግን ምንድን ነው? ሰፋ ያለ ነው። እንግዲህ ፍሮዝን ዋተር የቀዘቀዘ ውሃ በረዶም ሊሆን ይችላል፣ በረዶም ላይሆን ይችላል። ጂነሱ ሰፋ ያለ ነው። ከዛ አይስ አለ ሚንስ ፍሮዝን ዋተር ሚንስ ብሎ ሲያብራራ ሲገልጽ ዲፈረንስ እንለዋለን። ሃዝባንድ አለ ሚንስ ሜሪድ ማን ያገባ ማን ሃዝባንድ ይባላል። ሜሪድ ማን ሲል ጀነራል የሆነ ተርም ነው። ሃዝባንድ ሲል ናሮው ዳውን ወይም ስፔሲፋይ የሆነ ወርድ ነው። ይህ ስፒሸስ እንለዋለን። ሚንስ ብሎ የሚያብራራበት ደግሞ ኳሊቲ የሚሰጠውን ደግሞ ዲፈረንስ እንለዋለን። ማዘር ይላል እናት ፊሜል ፓረንት ናት። ፊሜል ፓረንት እንግዲህ ወላጅ እናት ብቻ ላትሆን ትችላለች። ሚንስ ብሎ የሚሰጣት ደግሞ ዲፈረንስ እንለዋለን። ታይገር ሚንስ ላርጅ ስትሪፕድ ኤንድ ፍሬሺየስ ፊሊን ይላል ማለት ነው። እያልን የምናብራራው ከሆነ ምን እንላለን? ይሄኛው የጂነስ ኤንድ ዲፈረንስ ዲፊኒሽን ብለን እንጠራዋለን ማለት ነው።
ስለዚህ እስካሁን ያየናቸው እነዚህን ይመስላሉ። አራቱ የቴክኒክስ ኦፍ እስካሁን ያየናቸው ምንድን ናቸው? እንግዲህ ቴክኒክ ኦፍ ዲፊኒሽን፣ ሌክሲካል እና ኢንቴንሽናል አሚን ኤክስቴንሽናል እና ኢንቴንሽናሉ በኢንቴንሽናል ስር 4 በኤክስቴንሽናል ስር 3 አይተናል ማለት ነው። እንደ ማጠቃለያ ወይም ደግሞ የሀሳብ ስናጠቃልል ሌክሲካል ዲፊኒሽን ታይፒካሊ ዲፊኒሽን ባይ ጂነስ ኤንድ ዲፍረንስ ከእንትን ላይ ታይፕ ኦፍ ዲፊኒሽኖችን ወደ ቴክኒካል ስናመጣቸው መጀመሪያ ያየናቸው ቴክኒካል ዲፊኒሽን፣ ኦፕሬሽናል ዲፊኒሽን ያየናቸው አሉ። አሚን ሌክሲካል ዲፊኒሽን ኦፕሬሽናል ዲፊኒሽን ከቴክኒክ ነው። ሌክሲካል ዲፊኒሽን ለታይፕ ነው። ሌክሲካል ዲፊኒሽን አር ታይፒካሊ ዲፊኒሽን ባይ ጂነስ ኤንድ ዲፈረንስ ነው ብዙ ጊዜ። ምክንያቱም ምንድነው ቲንክ አድርጉት ሪሌት ለማድረግ እንድትሞክሩ ነው። በት ዘይ ኦልሶ ኦፍን ኢንክሉድ ኢቲሞሎጂካል ዲፊኒሽን ይላል። ሌክሲካል ዲፊኒሽን ኢቲሞሎጂካል ቴክኒክ ኦፍ ዲፊኒሽን እና ጂነስ ኤንድ ዲፈረንስ ቴክኒክ ኦፍ ዲፊኒሽን ይጠቀማል። ኦፕሬሽናል ዲፊኒሽን ካን ሰርቭ አስ ዘ ሜትድ ፎር ኮንስትራክቲንግ ስቴፑሌቲቭ ሌክሲካል ፕሪሳይዚንግ ኤንድ ፐርሱሲቭ ዲፊኒሽን። እዚህ ጋር ያዙ በደንብ። ኦፕሬሽናል ዲፊኒሽን ቴክኒክ ደግሞ ከታይፕ ኦፍ ዲፊኒሽን ለማለማን ለስቴፑሌቲቭ፣ ለሌክሲካል፣ ለፕሪሳይዚንግ፣ ለፐርሱሲቭ ዲፊኒሽን ይጠቀማበት። ኢት ኩድ ኖት ቢ ዩዝድ ቱ ፕሮዲውስ ኮምፕሌት ሌክሲካል ዲፊኒሽን። ሌክሲካል ዲፊኒሽን ግን ኦፕሬሽናል ዲፊኒሽን አንጠቀሙም። ምክንያቱም ኦፕሬሽናል ካስታወሳችሁ ምንድነው ከአሰራር ሂደቱ የምንሰጠው ቴክኒክ ኦፍ ዲፊኒሽን ነው። ስለዚህ ለታይፕ ኦፍ ዲፊኒሽን፣ ለፐርሱሲቭ ዲፊኒሽን፣ ለስቴፑሌቲቭ ዲፊኒሽን፣ ለሌክሲካል እና ለፕሪሳይዚንግ ብቻ ነው የሚያገለግለው ማለት ነው እንጂ ሌክሲካል በኦፕሬሽናል ቴክኒክ ዲፋይን አይደረግም ነው። ሲኖኒመስ ዲፊኒሽን ሜይ ቢ ዩዝድ ቱ ፕሮዲውስ ኦንሊ ሌክሲካል ዲፊኒሽን። ሲኖኒመስ ደግሞ ተመሳሳይ ወርዶችን በመስጠት አይደለ፣ ይሄ ደግሞ ሌክሲካል ዲፊኒሽኑን ብቻ ታይፕ ኦፍ ዲፋይን ለማድረግ ነው የሚሰጠው። እንግዲህ ቴክኒኮቹ ከታይፕ ኦፍ ጋር ያላቸውን ሪሌሽን ነው እዚህ ጋር የሚያሳየው። በደንብ አንብባቸው ሪያላይዝ አድርጉት። ከሰጠነው ማብራሪያ ተነስታችሁ እንዴት እንደሆነ በደንብ ግልጽ እንደሚሆን እርግጠኛ ነኝ ማለት ነው። ለዛሬ ያየናቸው ታይፕ ኦፍ ዲፊኒሽን፣ ቴክኒክ ኦፍ ዲፊኒሽንን እስከዚህ አይተናል። በቀጣይ ክራይቴሪያ ፎር ሌክሲካል ዲፊኒሽን፣ ሌክሲካል ዲፊኒሽን የምንለው ምንድን ነው ከሚለው ጀምረን እናያለን ማለት ነው። መልካም። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። ሰብስክራይብ እና ሼር ማድረግ አይዘንጋ። መልካም ቆይታ